ቆይ ግን እንዴት ገጫት? ገብታብህ ነው ወይስ በፍጥነት እየነዳ ነበር? ኧረ ፍጥነቴን ቀንሼ እየነዳሁ ነበር። ድንገት እንደው ሲያዝብኝ ነው። እያያት ከሆነ እንዴት ልትገጫት ቻልክ? ከኔ በኩል የሚያልፈው እሷን ከርቀት ሳያት ትወጣልኛለች ብያለሁ ባላት ስፒድ ስትሄድ። ግን ከኔ በስተቀኝ ፈጣን መኪና ሲያልፍ ቀጥ ስትል እኔ እጅ እሷ ላይ ልትም አልኩ። የገጨኋት ልጅ አይነ ስውር ነች፣ የማታይ ልጅ ነች። ምነው እንደው ዛሬ በሞትኩ እኔ ራሴ። አይነ ስውር? ከበድ ያለ ጉዳት አለባት? በጣም አልተጎዳችም። ግራ እጇ ላይ ትንሽ ከበድ ያለ ምት አለ። ስብራት ይሆን? አይ ቅጥቅጥ ነው። ከዛ ውጭ ሙሉ ጤንነት ላይ ትገኛለች። እባክሽ ዶክተር አንድ ጊዜ ገብቼ አይቻት ልውጣ። አይቶ ለመውጣት ብቻ። ለጊዜው አትችልም። ትንሽ ቆይታ ገብታችሁ ታወጣላችሁ። እሺ። ምን ሆነ ነው ገብቼላት ምናምን ያልከው? እርብሽብሽ አልክብኝ እኮ ምንድን ነው? እንጃ ዳኛዬ አላውቅም። ብቻ ግን እያት ይለኛል። ካየኋት በኋላ እኮ ምን ልሆን እንደሆነ አላውቅም። ልጅቷን ካያት በኋላ ጭራሽ ጭንቀቱ ብሶባል። እኔ አሁን ምን ሆንክ ምናምን ብዬ አላስጨንቀም። በኋላ ሳትወልድ በግድ ትነግረኛለህ። ዳኛ ለአንተ ያልነገርኩህ ለማን እነግራለሁ? ቁጭ ብለን ጉዴን ዘርዝሬ እነግርሃለሁ እንጂ። እንጃ እንግዲህ ልጅቷ አሁን ያለችበትንም ሁኔታ ማንም ያላት አይመስለኝም። እንደው የምትሄድበትም ያላት አይመስለኝም። ዳኛ መሄጃ ቢኖራትም የትም አትሄድም። ለምን አትሄድም? እሱ መጀመሪያ በቤት ወስደናት ሁሉም ነገር እነግርሃለሁ። ታኒታይ አንቺ ማለት ልጄ ነሽ። አንቺ ማለት ልጄ ነሽ ታኒታይ። ልጄን እንዴት እኔ አንተ ልጅ ሆናለሁ? እንዴት ልጅ ሆንኩኝ?
ተመስገን አምላኬ ተመስገን 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 አምላኬ። ዶክተርዬ በሰላም ተገላገለች አይደል? ዶክተር ምን ችግር አለ? ሚስትህን ግን ማትረፍ አልቻልንም። ህፃኗ ግን ተርፋለች። ምን ማለት ነው ዶክተር? ዶክተር ምን እያልሽ ነው? አመጣልህ? እሺ ሌላ ጊዜ አታምጣልን። እሺ አልፈልግም። ምን ነው አላችሁ እንዴ? እሺ መቼ ላምጣ? አይ እንደዛ አይደለም። የምትፈልገው ነገር ካለ እኔን ጠይቀኝ፣ አንዳንድ ነገር አግዛለሁኝ። ከዛ ውጪ ግን እኔ አልፈልግም። አታምጣልኝ። አሳነስኩ እንዴ? ችግር የለውም። ሌላ ጊዜ ብዙ ጀርካን ጨምሬ እመጣለሁ። አይ እንደዛ አይደለም። አሳንሰህ ምናምን አይደለም። አንተ በጀርባ ልጅ ተሸክመህ በጭንቅላትህ ውሃ ተሸክመህ በጣም ይከብዳል፣ በጣም ይጨንቃል። ስለዚህ አታምጣልኝ። አልፈልግም። ካንተ መግዛት ራሱ ኃጢአት ነው። አልፈልግም። ደጁ ምን አባቴ ላድርግ? መቼስ ጣት ተበላሸ ገማ ብለ ቆርጣ አጥለው። ምንም እንኳን አይነ ስውር ብትሆንም እኮ ጣሊታ ልጄ ነች። ደምና አጥንቴ አብራኬ ክፋይ ነች። እሷ ምን ላርጋት? እሺ ደጁ ስማ ታዲ፣ አታውቅምና ነው
በፊት የሚስታይን ከጠፋ በኋላ የዚህ መንደር ሰው ምን ብሎ ሲያወራ እንደነበር አስታውሳለሁ እንጂ አስታውሳለሁ። እንዴት አላስታውስም? እርግማን ነው ይሉን ነበር። አየህ፣ ያኔ ግምት ነበር። ነገር ግን የወለደቻት ሕፃን አይነ ስውር መሆኗ ሲታወቅ የሰፈሩ ሰው ግምት የነበረውን ወሬ እውነት አደረገው። አንተንም ሰው ሸሸ። በሰውም አትፍረድ፣ ወዶ አይደለም። እና እኮ ታዲያ ይሄ እኮ ወደን ፈቅደን ያመጣነው ነገር አይደለም፣ ከፈጣሪ የተሰጠን። ፈጣሪ ያመጣውን ደግሞ አምነህ ከመቀበል ውጭ ምን ማድረግ ትችላለህ? እስቲ እኔስ ምን ማድረግ እችላለሁ? ትችላለህ ታዲያ። እኔም ብለን ከሰማኝ ትችላለህ። አንተም ከምትሰቃይ እሷም ከምትሰቃይ ሀብታም በር ላይ ወስደህ አስቀምጣት። ምን ማለት ነው ደጁ? ይሄንማ አልችልም ደጁ። ልጅ ተሸክመ ነበር እንዴ ስትሰራ የነበረው? ኧረ ችግር የለውም እኮ ስራው ላይ ምንም የሚፈጥረው ተጽዕኖ የለም እኮ። ባል አይሆንም። ኧረ ስራ ያስፈልገኛል። አለበዛ ልጄ በራብ ትሞታለች። የሰራበትን ይዘህ ውጣልኝ እባክህ። አይሆንም። እባክህ ተለመነኝ። እንካ ይዘውጣ። ስራ ያስፈልገኛል እኮ። ውጣልኝ እዚህ እንዳላየሽ። ቆይቼ ተረጋጊ እንዴ። ሰውየው እየሰማ ልንገርሽ እንዴ? ታዲያ ያንቺ ደግሞ በዛ። ሰውየውን አልፈን መጣን አይደል እንዴ? በቃውን ንገሪ፣ ምንድን ነው? እሺ እነግርሻለሁ። እርግማን ነው አሉ። ሚስትየው አይኗ ጠፍቶ አብረው እየኖሩ አርግዛ ወለደች። እሺ ከዚያስ? ከዚያማ እሷ ስትወልድ ትሞታለች። የተወለደችው ሕፃን ግን ታድጋለች። ወይኔ ስታሳዝን። እሺ ከዚያስ? ይኸውልሽ ያቺ የተወለደችው ሕፃን ማየት አትችልም። እስኪ ታዩ። አሁን ይህን የመሰለ ልጅ ከዚህ ጫይላ ጋር ፈተና ማየቱ አይገርምሽም? በጣም እንጂ። እንዴ ይኸው ቅድም እንዳየሽው ሰውየው የሚያስጠጋው አቶ የእርግማን አይን አልባ ጨቅላ ይዞ ይዞራልሻል። ወይኔ ሲያሳዝን በጣም። እኔ ምልሽ ግን ጓደኛዬ፣ ይሄ ነገር ግን እርግማን ነው እንዴ? በፈጣሪ ስራ አትግቡ። እሺ ሁሉን ያደረገው ፈጣሪ እንጂ እኛ ወደን ፈቅደን ያመጣነው ነገር አይደለም። ወይም እናንተ እንደምትሉት እርግማን አይደለም። በምላሳችሁ ኃጢአት ውስጥ አትግቡ። እናንተ ራሱ ነገ ምን እንደምትሆኑ አታውቁ። ታዲ ምን እግር ጣለ? ቅድም ልጅቷን ይዘህ ስትንከራተት አይቻለሁ። ልጅቷን በረሃብ ልገላን ነው አይደል? በመክር አልሰማ አልከኝ። እሰማለሁ ደጁ፣ እሰማለሁ።
ግን አሁን ጣሊት ተርቧት አልቅሳ ተዳክማብኛለች። ምን ሆነች? እባክህን የሚጎረስ ነገር ካለ ተባበረኝ። አለ ና ይዘናት እንምጣ። ደጁ ጣሊታ ድንገት ተነስታ ከሆነ አይቻት ልምጣ። ከተነሳች ደግሞ ታለቅሳለች መሰለኝ። ተቀመጥ። ስትነሳ ይዛት እንድመጣ ለባለቤቴ ነግሬያታለሁ። ቁጭ በልና የምነግርህን አድምጠኝ። ይኸውልህ ታዴ፣ ልጅህን አዝላ ስለዞርክ ያሳደካ ከመሰለ ተሳስተሃል። በረሃብ በብርድና በውርጭ እየገደልካት ነው። አንተም እየተሰቃየ ነው። የዚህ ጨቅላ ስቃይ ይብቃ። እሺ ደጁ ምን ላድርግ? ልጄን ተሸክሜ ለመስራት ሞከርኩ፣ ግን አልቻልኩም። ሰው ሁሉ ሸሸኝ፣ አገለለኝ። እሺ እኔ ምን አባቴ ላድርግ? አንተም ልጅ ነህ። ሰርተ አግብተ የመኖሪያ ጊዜ አለ። እንቺም ልጅ ሆዷ ደርቆ ብታድግም ጤናማ አትሆንም። አውቃለሁ እየገደልኳት እንደሆነ። አንተም ከምትሰቃይ እሷም ከምትሰቃይ ከተማ ወስደ ሀብታም በር ላይ ጣላት። እሷም በድሏት ደግ። ምን ማለት ነው ደጁ? ይሄንማ አልችልም። ይሄንማ ማድረግ አልችልም። በምን አቅሜ? ማሳደግ አችል፣ ወስደ መጣል አችል። ቆይ ምንድነው ሐሳብህ? እንቺ ልጅ በረሃብ ገላት ልትጸጸት ነው? ይኸውልህ ታድ፣ የጓደኝነቴን መክሬሃለሁ። ከዚህ በኋላ ጨርሻለሁ። በቃኝ።
ይኸው ነው እንግዲህ ልጄ። ወድጄ ሳይሆን ተገድጄ ነው የጣልኩሽ። በረሃብ እንዳልገልሽ ብዬ እኮ ነው ልጄ። በረሃብ እንዳልገልሽ ብዬ እኮ ነው ታሪታይ። ቆይ ግን እንዴት? እኔ እኮ ወስጄ ያስቀመጥኩሽ ሀብታም ወስዶ እንዲያሳድግሽ የሀብታም በር ላይ ነበር። ይኸውልህ አንተ ያሰብከውና እኔ እድል አልተገጣጠመም። ሴትየዋ እኔን መሰል ልጆችን እያሳደገች እያስለመነች እኛ በምናመጣው ገንዘብ ነው የምትተዳደረው። በቃ ብዙ ልጆችን እያሳደገች እያስለመነችን በእኛ ገንዘብ እሷ ትተዳደራለች። መጡ ገንዘቦቼ መጡ። ኑ ቁጭ በል እስቲ። በጣም ናፍቃችሁኝ ነበር። ነይ ቁጭ በል። ነይ። ስራ እንዴት ነበር? ጥሩ ነበረ። እናንተ ምንድን ነው ያመጣችሁት? አልዞራችሁም ማለት ነው? ምንድን ነው ያመጣችሁት ብር? አረ ቀኑን ሙሉ እየዞርን ነበረ። አዎ ከዚህ እንደሄድ ምንም አልተቀመጥንም። ስንዞር ነበር የዋልነው። አናትሽ ላይ ጅኒ ዙር። ብዞር የኖሮችን ብቻ ይዘሽ መጪ ነበር። እየሰማችሁኝ ነው? ሆዳችሁ በጣም እየጨመረ ነው፣ ገበያችሁ ደግሞ እየቀነሰ ነው። ሰሙኛላችሁ? ካልሰራችሁ መብላት አትችሉም። መስራት አለባችሁ። ፍጆታችሁ በበዛ ቁጥር ገበያችሁ መብዛት አለበት። ሰማችሁኝ? አዎ። ሄይ አንቺም የኔ ኮተታሞች ናቸው። ተነሽ ይዘይ። እናጭሬ ይሄን ዳቦ በርጥብ በደረቅ ታጫውቱታላችሁ አይደል? ብራቮ። እንዲህ ተክታችሁ እንደምትበሉ ምን አለ ተክታችሁ ብትሰሩ፣ እኔንስ ብታስደስቱኝ። እርግጠኛ ነኝ ነገ ታስደስቱኛላችሁ። ነገ ምንድነው? 5 አቦ ናቸው የአመቱ። በጣም ጥሩ። ነገ ምርጥ ስራ ሰርታችሁ ታስደስቱኛላችሁ። እንደውም ነገ በጧት ተነስተን ነው የምንሄደው። በጣም ጥሩ ጎበስ። ወጥ? የምን ወጥ? ድስት ውስጥ የነበረውን ጨርሳችሁት ነው? እርግጠኛ ነኝ ጠጥታችሁት ነው አይደል? ይሄ ውሃ ሲበዛባችሁ ነው። በደንብ ማቁት። ነገ በደንብ ስትሰሩ ደግሞ ትበላላችሁ። እሺ? እንደውም እኮ ወጡ ዛሬ ትንሽ ነበር። ትበያቺ ኮተታ። አይደለም ወጥ የምታመጡት ሳንቲም ሻይ ቅጠል ነው የሚገዛው። ይሄ ምን ያልበላም አልጠጣም ብዬ ነው ማበላችሁ። ይኸውልሽ ሁለታችሁ በዚህ ከቀጠልን በራም መሞታችን ነው። እሺ? ነገ በደንብ ሰርታችሁ ነው ማምጣት ያለባችሁ። እየሰማችሁኝ ነው? እሺ። በጣም ጥሩ።
አሁን ገብቷችኋል ጎበዞች። በይ ጧት እንድትነሺ ዳቦምቢ። እሺ አሁን በላ አርጉና ተኙ። እንዳታሰርፉት እየበላሽ አፍጥኑ በጧት እንድትነሱ። ምን ያው ጧት ደሞ ብንፈልገሽ ኩሪዬ ኩሪያችን የኛ እናታችን አለኝታችን በቃ ምን ልበልሽ? እንዴት ነው ከቀን ጀምሮ ያለውን ሂሳብ ብንደምሮ ይመችሻል? ከቀን አይደለም ከተወለድሽበት ጊዜ ጀምሮ ያለውን አስቢ። እኔ ኩሪባቸው የገንዘብ ችግር የለብኝም። አውቃለሁ። እኔ ተራው አይደለም ገቢዎች፣ ወጪዎች፣ የግል የመንግስት ባንኮች ራሱ አብጠርጥረው እንዲቆጥሩ ያውቁት የለም እንዴ? አይደለም የቢራ ገንዘብ ቢራ ፋብሪካውን ከፍታለሁ። አይሻል የብር ችግር የለብኝ። ስንት ነው የቀኑ? ከቀን ጀምሮ ያለው ከተወለድሽበት አልኩሽ እኮ። ልትበያው ነው እንዴ? ይሄ ሂሳብሽ ነው። ይሄ ላፈጠጥሽበት። እናንተ ምን አባታችሁ ያጋድማችኋል? ምን ሰራላችሁ እስካሁን? ሰዎች ከቤተ ክርስቲያን እስኪወጡ ነው የምትጠብቁት? ኩሪ እባክሽን በጣም እርቦኛል። እባክሽን ትንሽ ምግብ ልቅመስ። ምን እርቦኛል? ወይኔ ኩሪ፣ በቃ አንቺ ስትገቢ ስትወጪ እንደ በግ ካልበላሽ አይሆንም አይደለ? እባክሽን ኩሪ፣ ማታ እኮ አንድ ዳቦ ብቻ ነው የበላ ነው። እባክሽን ዳቦም ቢሆን ልቅመስ እባክሽን ኩሪ። ውይ እችን እየሰራሽ ደግሞ ቁርጥም አማረሽ። ዳቦ ሲበዛብሽ ነው። ተነሽ ውጪ፣ ተነሽ ሰዎቹ ሳይመለሱ ተነሽ። አንቺም ልጅ ትላለች ነይ ውጪ። የምሬን ነው። አንቺ የምትኖሪውን ድልቅቅ ያለ ኑሮ እኮ እኔ ነኝ ያለ ባለ ሀብት አይደለም ባለስልጣን አይኖረው። ሀብታምማ ምን በወጣው እንደኔ ይኖራል? ለምን ከፈለገ ለምን አይኖርም? ፉ የኔ ውድ፣ ሀብታም ወይ ሀብቱን ያመጣው ሰርቁ ነው፣ አጭበርብሩ ነው፣ ወይ ሙስና ተጠቅሞ ነው ሀብቱን ተጠቅሞ። እኔ ግን ላቤን ጠብ አድርጌ ነው ይሄን ሀብት ያመጣሁት። ስለዚህ እንደኔ ጣል አርጎ አይዝናናም። እሱ ልዝናና ሲል የሰውን ባይኑ ላይ መጥቶ ገጠም ይላል። ያኔ መዝናናቱን ያቆምና ላጥ ገብቶ። እኔ ግን እናቴ ይልሻ አርግልሽ እናቴ። ባቲስ ምን ይመጣል ብለሽ ነው? ያረግልኛል።
አቤት 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 5 ብር አቤት እንዴ እንዴ 100 የሚሰጣችሁ አለ እንዴ? ኧረ 50 አለ። ይሄ ነው ስራ። ገበያችሁ ጨምሯል። እንዲህ ነው ታዲያ እያደጉ 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 መሄድ። በጣም ጥሩ ጎበዞች። ሳይ አቤት 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 ይሄ ነው ስራ። ይሄ ነው ብር። አቤት አቤት አቤት። አንቺ ምን ሆነሽ ነው ደግሞ? እባክሽን በጣም ነው የራበኝ። እባክሽን ምግብ ስጭኝ። ውይ እንደው አንቺ መቼ ነው የምትጠግቢው? ያው ስበላ ነው የምጠግበው። ምን እንደማትረቢዋ ነሽ እንደው። ውይ እንደው ብትበይ አንድ ቀን ጠገብኩ አትይም አይደለ? በጌ ስትወጪ ስትገቢ ማላመጥ። ዛሬ አሪፍ ነው የሰራችሁት። እንጀራ በወጥ ነው የምትበሉት። ዳቦ በውሃ ነበር የምትበሉት። በጣም ደስ የሚል ምግብ እንጀራ በወጥ። እሺ ደግሞ ዱአ አረግላችኋለሁ። በሚቀጥለውም ታዲያ እንደዚህ ጎደል ላለው ቢል ያውላችሁ ሆዳችሁም ነው የሚጎላው። እየሰማችሁ ነው? 2 እንጀራ ትገዣለሽ። ደግሞ አብቃቁ ወጡ። ጎበዞች ጎበዝ። ይኸው በቃ ሂጂ ቶሎ ግዢ። ቶሎ በይ። አንቺ ደግሞ ተነሽ ሂጂ ግቢ። ሂጂ ላይ ቆዝሚ። ሂጂ ወይ ምንድነው መትሽ ላይ የምትቆሚው? እየቃምኩኝ እኮ ነው። አይታይሽም? ሂጂ ግቢ። ጣሊታ ምን ሆነች? አንቺ ደግሞ ምን ሆንኩ ብለሽ ነው? ምን ጎደለብሽ? አሁን ገባኝ። ጥጋብ ነው አይደል እንደሚያደርግሽ? በጣም ያመመኝ እባክሽን፣ በጣም ነው ያመመኝ። ሐኪም ቤት ውሰጂኝ እባክሽን። ሂጂ ፓራሰሙን ገዝተሽላት ነው። አንቺ ሂጂ። አውቄብሻለሁ ደግሞ ነገ ስራ ላለመሄድ ነው አይደለ? ትሄጃታለሽ። ምተውሽ እንዳይመስልሽ፣ ካልሆነ ጾምሽ እንደምታድሪው። ለምንድን ነው የማትጩኝ? ለምንድን ነው የማትሰሚኝ? እኔን ያመመኝ እኮ ረሀብ ነው። በቃ እኔም አንቺም ይሄድ ከምንሞት ቢያንስ አንድ ጊዜ እንደሰው ጠግበን እንብላ። አሉጥም በቃ መቼ ነው እኛ እንደሰው ጠግበን የምንበላው? መቼ ነው የምንደሰተው? አልፈልግም። ውጭ እያልኩሽ አይደለ እንዴ? ምንድን ነው የምታወሪው እንዴ? ቆይ ኮሪ ከሰማች ምን እንደምታረግሽ አታውቂም እንዴ? በቃ ውጪ። አልወጣውም። አልፈልግም። አልወጣውም። እኔ ምግብ ነው የምፈልገው። አልወጣም። አልፈልግም። አልወጣውም።
የሚያንቀለቅልሽ? ቆይ ምንድን ነው የሆነችው? የሆነ ፓራስታሙን የሚባል መድኃኒት ሰጥቻት ነበረ እኮ። ምንድን ነው ያደረጋት? አረፋ እየደፈቀች ነው። እንኪ እስቲ ቆይ፣ እንኪ ወተት ይዘሽላት ነይ ቶሎ በይ እሺ፣ እንዳትቆይ። አልታዬ፣ ምን ነው? ምን ሆነሽ ነው? አይ እርቦኝ ነው። እርቦኝ? አዎ። ወይኔ በስመ አብ፣ አልበላሽም? እኔን አይዞሽ፣ አይዞሽ እሺ። ዱላይ ቢራ ጨምርልኝ። ስንት? እኔ የምልሽ ሰሞኑን ባል እኮ የጠፍቶ ነው እንዴ? አልሰማሽም እንዴ? ሎተሪ እኮ ወጣላቸው እንዴ? ይሄን ግሮሰሪ በባለ 4 ኮከብ ሊቀይሩ ነው። ኧረ ዘንቦላቸዋል። ሎተሪ? ይሄ ሎተሪ የኛ ዞን ሎተሪ ትልቁ? ኧረ አይደለም እንዴ? ምንም አልሰማሽም እንዴ? ኧረ አልሰማሁም። ወይኔ ምን የመሰለ ጮማ ወሬ አምልጦሻል። ኧረ እባክሽን የምር። እስቲ ቁጭ በይና ንገሪ። እስቲ ሳትቀደጂ ንገሪ። ኤደንና ወሻት የመጨረሻ ልጃቸውን እሷን ለአንድ ከውጭ ለመጣ ሰውዬ ድረውለት እኮ በቃ የሰጣቸው ብር እንዳይመስልሽ። አይደለም ቆጥረው ቀዳው አይጨርሱትም። የምርሽና? ብሩ ይገርምሻል እንዴ? ወይኔ ያዙት መኪና። በስመ አብ። እኔ እሱን አይነት መኪና ለአንድ ቀን ነድቼ በሞቱ ላይ አይቆጨኝም። ወይኔ እንዴት እኮ እንደሚገርም። ወይ እሷ ልጅ ገና 14 15 ዓመቷ። እሳቸው ስለ እድሜዋ ምን አገባቸው? ዋናው ብር በብር ካደረገቻቸው ዋናው ሀብት አይደል? እሱማ ምን አገባቸው? ጥሩ አይዲያ ነው። ይሄማ ስራ ፈጠራ ነው። ምናችን ወዲህ ነው። በሁለቱም ቢራ አምጪልኝ። በጎ አድራጊ ነሽ አንቺ። ልጆችን ከቤት ወስደሽ ምግብ የምትጋብዣቸው እንዴት ብትደፍሪ ነው? ኩሪ ምን እያልሽ ነው? እኔ ላንቺ መጥፎ ነገር የማስብ ሰው ነኝ እንዴ? መጥፎ ነገር በደንብ ታስቢያለሽ። አዎ ታስቢያለሽ። ትሰሚኛለሽ? ልጆችን ማንም እንዲያይብኝ አልፈልግም። ማንም እንዲያይብኝ አልፈልግም። ይኸውልሽ እንዳይነ ብሌን የማያቸው ልጆቼ ናቸው። ከዚህ በኋላ ልጆቼን ብደርሽባቸው ውርድ ከራሴ። መጀመሪያ ተረጋግተሽ ስሚ። እኔ ልጆቹን ወደዛ የወሰድኳቸው ቤት ስገባ ጣሊታ ማት ወድቃ ነበረ። ስለዚህ ምግብ አብልቼ መድኃኒት ሊሰጣት ነው። ቆይ ምንድን ነው ያጠፋሁት እንዴ? ለኔ ላንቺ መጥፎ ነገር የማስብ ሰው ነኝ እንዴ? አሰብሽም አላሰብሽም እሱ የራስሽ ጉዳይ ነው። ትሰሚኛለሽ? ከዚህ በኋላ በቤቴ ጣልቃ እንድትገቢ አልፈልግም። ጨርሻለሁ። መሄድ ትችያለሽ። ሂጂ። እያልሽ ነው? ቆይ እስቲ አስቢው። እኔ ማን ነኝ? አባቴ የለኝ፣ እናቴ የለኝ፣ እህቴ የለኝ፣
ወንድም የለኝ፣ ዘመድ እንኳን እኮ የለኝም። ቆይ እሺ እኔ ለማን ነው የምኖረው? ምንም እኮ የምኖርለት ሰው ራሱ የለኝም። በቃ እኔ እዚህ ምድር ላይ ምንም አልሰራም። በቃ ብሞት ነው የሚሻለኝ። እኔስ ማን አለኝ? ማንም። ኩሪ ስታወራ እንደሰማሁት ከሆነ እናቴ በጣም ተቸግራ እንዳሳደገችኝ ነግራኛለች። እናም ደግሞ እናቴ እኔ ማሳደግ ስላልቻለች ለኩሪ እኔን ሰጠችኝ። እሷም እኔን ከሰጠችኝ በኋላ እያሳደገችኝ እንዳለ እኔ አንካሳ ስለሆንኩኝ ብቅነሽ ብላ ስም አወጣችልኝ። እናም አሁን እየተጠቀመችብኝ እያሳደገችኝ እንደሆነ ገብቶኛል። እና ታዲያ እኔስ ማን አለኝ? ማንም። አንቺ እኮ ቢያንስ ከኔ ትሻያለሽ። እኔ እኮ ከየት ታምጣኝ ወዴት ተውሰደኝ ምንም የማውቀው ነገር የለም። በዚህ ምድር ላይ ለማንም የምኖርለት ሰው ራሱ የለም። በቃ አሁን ተሰፍስፋ እየጠበቀችን ነው የሚሆነው። እንሂድ። ሄሎ፣ እንዴት ነህ? ሰላም ነው ወይ? ምን አሰብክ? ኧረ አንተ ሰውዬ ተው፣ ወጣቱን ጠብሰል ሽማግሌነትን ቀይረ እንደው ወጣቱን እሱን አይደለም የምልህ እኮ ድንግሏን ላስረክብ እኮ ነው የምልህ። በደስታ ካንተ ብቻ የሚጠበቀው ይኸውልህ ረብጣ ብሩን ማስቀመጥ ነው። ችግር የለውም፣ ጠብቃለሁ። እሺ ዛሬ በጣም ነው ደስ ያለኝ። ለመጀመሪያ ጊዜ ጸጉሬን ቅባት ተቀባው፣ ታጠብኩኝ፣ ልብሴን ቀየርኩ። በጣም ነው ደስ ያለኝ እና በጣም ደስ ብሎሻል? በጣም ግን የዚህ ሁሉ ምክንያቱ ምን መሰለሽ? ምንድን ነው? ብቅነሽ እሷ ይሄንን ሁሉ ነገር የምታደርግልኝ በቃ አንድ አቤት። ሄሎ፣ ምን ማለት ነው? እመጣለሁ አላልከኝም እንዴ? ሂጂ ግቢያንቺ ቀይሪ፣ ሂጂ ቀይሪ፣ ሂጂ ልብስሽ በሽ። ምን አደረኩ? ሂጂ ልብስሽ ቀይሪ፣ ሂጂ ግቢ ወደዚህ። ይኸውላችሁ ዛሬ 19 ነው። በደንብ ሸቀል አድርጋችሁ ትመጣላችሁ አደራችሁ። እሺ ደግሞ ትናንትና የቀረንበት ቦታ ዝንጥ ብላችሁ ነው የምትሄዱት። ዝንጥ ብላችሁ በሉ። መልካም ስራ እንግዲህ እንዳታሳፍሩኝ። እሺ
የኮሬ ሁኔታ አልተለየብሽ? እኔ በጣም ነው የተለየብኝ። ምኗን የተለየብሽ እንዴ? አላየሻትም እንዴ? ልብስ ቀየረችልን፣ ተንከባከበችን እንዴ። አሁን እኮ ስንሄድ ይዛ ልትወጣ ነው። ደስ አይል? እኔ ራሱ በጣም ገርሞኛል። ለኛ አስባ ከሆነ ግን ጥሩ ነው። አስባልን ነው አይደለም? ኧረ አንተ ሰውዬ ተው፣ ወጣቱን ጠብሰል ሽማግሌነትን ቀይረ እንደው ወጣቱን እሱን አይደለም የምልህ እኮ ድንግሏን ላስረክብ እኮ ነው የምልህ። በደስታ ካንተ ብቻ የሚጠበቀው ይኸውልህ ረብጣ ብሩን ማስቀመጥ ነው። ችግር የለውም። እንዴ ምን ሆነሽ ነው ቆምሽ? ቆምሽ እኮ። ይቅርታ ትንሽ ደከም ብሎኝ ነው ቆምኩኝ አይደል? በቃ ቶሎ እንሂድ። አዎ ቶሎ እንሂድና ከዛም በኋላ የሰራነውን እንሰጣለን። እሺ ከዛ እንሄዳለን። ኧረ አንተ ሰውዬ ተው፣ ወጣቱን ጠብሰል ሽማግሌነትን ቀይረ እንደው ወጣቱን እሱን አይደለም የምልህ እኮ ድንግሏን ላስረክብ እኮ ነው የምልህ። በደስታ ካንተ ብቻ የሚጠበቀው ይኸውልህ ረብጣ ብሩን ማስቀመጥ ነው። ችግር የለውም።
ማናት? ስሟን ታውቂያታለሽ እንዴ? ሴትዮዋ ስሟ ኩሪባቸው ወይም ደግሞ ኩሪ ማን አለች? ኩሪባቸው ወይም ኩሪ ትባላለች። አቤት ቅሌት፣ አቤት ውርደት። ይኸውላችሁ እኔ ለወንድ ልትሸጠኝ ስትል ስልክ ስታወራ ሰምቻት ነው ከሞትኩም ገደል ከገባሁም ብዬ ወጣሁት። ከዚያ በኋላ ነው የመኪና አደጋ የደረሰብኝ። ምን ነው ዳኜ ታውቃታለህ እንዴ? ታውቃታለህ ብቻ ኧረ በደንብ አውቃታለሁ ቅሌታ። ዳኛቸው፣ እውነትም ዳኛቸው። ስምን ምን ያውጣዋል የሚባለው? እኔ እሱን ተረት አላምንበትም። ውሸት ነው እንዴ? ደግሞ ምኑ ነው ውሸት? ምክንያቱ እንደው ምክንያት ለምሳሌ አንቺ ነሽ። አሁን አንቺ ስም ማን ነው? ኩሪባቸው። ግለኝነት። አንቺ ብቻ ኩሪባቸው ሰዎች ላይ፣ ለሰዎች ግን ኩራት መሆን አልቻልሽም። ማንን አኩርተሽ ታውቂያለሽ? አንተ ሰውዬ የምር ችግር አለብህ። ከዚህ በፊት የኔ ኩራት ኩሪባቸው ኮራሁብሽ ስትለኝ አልነበር? ማን እና የት ነው ያልኩሽ? ላስታውስ፣ ያኔ እንኳን አብረን አድረን ስንወጣ ስምና ተግባር በአንድነት ሲሄድ አንቺ ላይ አየሁ። በጣም ነው ያኮራሽ። እውነትህን ነው? አኮራው? ቀላል አኮራሽ እንዴ? በእውነት ነው የምልሽ። እኔ አልጋ ጠቦኝ እንጂ ሰፍቶኝ አላውቅም። እርግጠኛ ነኝ አትክድም። በጭራሽ። እንዴት እክዳለሁ? እንዴት እክዳለሁ? ልክ ነሽ። አየሽ፣ እዘነጋለሁ። ግን አንድ ሌላ ቃል ነበረን አይደለ? በእሷ አኩራትሽኛል። ጨዋታ ጭውታው መቼም የሚያልሽም የለም። እና መች ዋሸውክ? ይልቅ ልጅቷ አይታለች እንዴ? እኔ ላያት ጓጉቻለሁ። እባክሽ ወይ አለበለዚያ ገብተን እንሂድ። ኧረ አላመን። ይህን ጊዜ እዚህ መታጠፊያው ላይ ነው። ይገርምሻል፣ እኔ እችን ሆቴል እንደው የከፈትኳት አገሩንም ልላመድበት ብዬ ከውጭ ከመጣሁ በኋላ ነው። ታዲያ ምን ችግር አለው? ዲያስፖራ እንኳን እችን ሆቴል ባለ 5 ኮከብ መክፈት ይችላል። እኔ የምለው እችን ልጅ ግን የምታመጫት አሰርተሽ ነው ወይስ አስወልደሽ ነው እንደ አዲስ? የኔ ውድ ትመጣለች አሁን። ይህን ጊዜ እዚህ መታጠፊያ ላይ ነች፣ ትደርሳለች አሁን እየነገርኩ። የአበሻን ሰዓት አጠቃቀም ግርም ነው የሚለኝ። እንዴት እንደምትጠቀሙ ልትጠቀሙበት እንደምትፈልጉ ሁሉ ግራ ነው የሚገባው እኮ። እኔ ፈረንጆች እኮ ታይምስ ጎልድ ነው የሚሉት። ግን እኮ አንተም ትንሽ ታገስ። እቃ ልትወስድ እኮ አይደለም የመጣኸው፣ ድንግልና ነው። ለማንኛውም ይኸውልሽ፣ ለማንኛውም የመደብኩልሽ ጊዜ የሰጠውሽ እድል እያለቀ ነው። ይልቅ ሌላ ሀሳብ ካለሽ ብትጠቀሚበት አይሻልሽ? እናቴ አንቺ ቀልደኛ ነሽ። ሰዓቴን ቁርጥምጥም አድርገሽ በላሻል። ኧረ ዳንዬ እየቀለድኩ አይደለም። ትንሽ ተረጋጋ። ትንሽ ደቂቃ እስካሁን ውስጥ ጠብቀህ የለም እንዴ? ምንድን ነው መረጋጋው? ከዚህ በላይ እንዴት ልረጋጋ እንዴ? አስፋልት ላይ ወጥቶ መተኛት እኮ ነው የቀረኝ። እንደምን ልንገርሽ አይደለም፣ አሁን እየጠረጠርኩሽ ነው የመጣሁት አይደለም። ድንግል ሴት ጓደኛ ያለሽ አይመስለኝም። ኧረ እየቀለድኩ አይደለም ዳንዬ።
የምሬን ነው የምልህ። ቁም ነገር ባይሆን እዚህ ድረስ ደውዬ እጠራሃለሁ። ጠበቁ እንደውም በቃ ይቅርብኝ ማንም አልፈልግም ውረጅልኝ ከመኪናው የምታምነኝ ከሆነ ምን መጨረሻውን ታያለህ ውረጅልኝ ደግሞ ስልክ ለም እንዳትደውይልኝ የምርህን ነው የምሬን ነው ውረጅልኝ ነገርኩሽ ውረጅ አልኩኝ ውረጅ በቃ እቹ ሻላት እንድታሰድበኝ ከኔ ጋር የነበረችው ልጅ ግን አሁንም ድረስ እሷ ጋር እየተሰቃየች ነው። እባካችሁ እርዷት። እሺ ዳኝ፣ እንዴት አድርገን እንርዳት? እሷን መርዳት ብቻ አይደለም ይገባል፣ እችን ሴትዮ ማሳሰር አለብን። እንዴት ይቻላል? ይሄ እኮ ይከብዳል። ምንም ይከብድ ነገር የለም፣ አይከብድም። አንቺ አሁን ተመልሰሽ ገብተሽ እዛው ልመናሽን ትቀጥያለሽ። ተመልሳ? አዎ። እሺ ከዛ በኋላ እንዴት ተመልሳ ልትወጣ ነው? እሱን ለኔ ተውልኝ። ተነሱ፣ ፍጠኑ፣ ተነሽ። የታባሽ ጥለሻት ነው የመጣሽው? ባንኬን የታባሽ ጥለሻት ነው የመጣሽው? የታባሽ ጥለሻት ነው የመጣሽው? አትምጪኝ እባክሽን፣ አውቄ እኮ አይደለም። አንቺ ከፈለሽ ገደል ግቢ። ባንኬን የት ነው የጣልሻት? የት ነው የጣልሻት? ጠፍታብኝ እኮ ነው። ኧረ በእናትሽ ተረጋጊ። ትንሽ የመኪና አደጋ ገጥሟት ነው። ደግሞ አልተጎዳችም። ተረጋጊ። እንዲሆን አያዩት። ተረጋጊ። ማን የገጨሽ? አንተ ነው የገጨሃት? አሁን እኔ ግን ታከማለች። ደግሞ እየመጣው እረዳታለሁ። አፈረ መርዳት። ትሰማኛለህ? ካሳ ሁሉ ነው የምቀበልህ። ስልክን ስጠኝ። ያዥሽ 09 እቀበልሃለሁ። ነይ ልጄን እንዴት እኔ አንተ ልጅ ሆናለሁ? እንዴት ልጅ ሆንኩኝ?
ሁሉንም ነገር ቀርጸነዋል። እነዚህ ልጆች እያስለመንሻቸው እነሱ በሚያመጡት ገንዘብ እነሱን ደረቅ ዳቦ እያበላሻቸው፣ አንቺ ግን ደማቸውን እንደምትመጪ ደርሰንበታል። ምን አይነት ጭካኔ፣ ምን አይነት የጭካኔ ጭካኔ ነው? አሁን ከነዚህ ልጆች ሸጠሽ የምትበይው ነገር እንዴት ይዋጥልሻል? ዳኜ ለፖሊሶች ደውላቸው። ውይ በእግዚአብሔር አሳልፋ አትስጠኝ። በእግዚአብሔር ልጅን አሳድግ የለ መቀመቅ ነው የሚያወርዱኝ። በእግዚአብሔር በእናት በእግዚአብሔር ዳኜ በቃ ምንም ብታጠፋ ልጅን እስካሁን ስላቆየችልኝ ይቅርታ እናደርግላት። ለዚህ ይቅርታ ይደረጋል። አመሰግናለሁ። እሷ ታመሰግናለች። አንተም ይቅር ባይ ትችላለህ፣ በልጅ ትችላለህ። እሷን መሰል ስንት ልጆች ሸጣለች። ስለዚህ እኔ ይቅርታ አላደርግም። እኔ ለፖሊስ እነግራለሁ። ትናገራለህ። በዛውም ልጆች ልትገዛ እዚህ እንደመጣህ እንዳትረሳ።